እባካችሁ ልጆቻችሁን አድኑ። በጣም ብዙ ልጆች አሁን ላይ የቨርቹዋል ኦቲዝም ተጠቂ እየሆኑ ነው። ይሄም የሚመጣው እኛ ወላጆች እውቀቱ ስለሌለ ልጆቻችንን ስራ እየሰራን ነው ብለን ስልክ እንሰጣቸዋለን። በጣም ረጅም ስክሪን ታይም ይኖራቸዋል። በዛ ነው የሚመጣው፣ በተፈጥሮ አይደለም። እና አሁን ደግሞ ክረምት ነው። በጣም ብዙ ልጆች ቤት ነው የሚያሳልፉት። ቲቪ እያዩ ስልክ እያዩ ነው የሚያሳልፉት። እባካችሁ ልጆቻችሁን አድኑ። እንዴት አደራችሁ? ይህ መልእክት ለወላጆች ነው። በተለይ ልጆች ላላችሁ ይህን የምታዳምጡ ላይክ፣ ኮፒ ሊንክ፣ ሼር ዱዊት አድርጉና እንደው በተቻለ አቅም ለተለያዩ ሰዎች እንዲደርሱ አድርጉ። ኦልሞስት ዛሬ አልተኛሁም። ትላንትና ለቅሶ ነበር የዋልኩት። ለቅሶም ያው የሚስ ወርልድ አሸናፊ ሩታ ይርጋለም እህት ለቅሶ ላይ ነበርኩና በቃ ብዙ ነገሮች ቀኔን ያበላሹት። ምክንያቱም ይህ ልክ እዛ ላይ እንደተጠቀሰው እግዚአብሔር ሆይ ከወዳጅ አንተ ጠብቀኝ ከጠላቴ እጠነቀቃለሁ ነውና እባካችሁን ወላጆች ልጆቻችሁን ለማንም ሰው አምናችሁ አትስጡ። አንድ በቃ ሊሚት ይኖራችሁ። እኔ አሁን ይቅርታ አድርጉልኝና በቃ አሁን እዛ ቦታ ላይ ሄዳችሁ ብታዳምጡ የሆነውን ነገር ብታቁ ልጅቷ እንዴት እንደታገተች በምን መንገድ እንደሞተች ከዛ በኋላ በምን መንገድ እንደተገኘች በስሙ እዚህ ላይ መግለጽ አስፈላጊ አይደለም። ማለት ያው ግልጽ ያልወጣ ነገሮች ስላሉ ማለት ነው። ስለዚህ በተቻለ አቅም እባካችሁ ልጆቻችሁን ትታችሁ አትሄዱ። ለማንም ሰው አትመኑ። በተለይ ከውጪ መታችሁ እዚህ ለረፍት የምታሳልፉ ወላጆች፣ ከክፍለ ሀገር መታችሁ እዚህ ለምታሳልፉ ወላጆች በቃ ጦርነት አንደኛውን የለየለት ጦርነት ይሻላል። በቃ በተለይ በጓየ እንደዚህ አሁን አምናችሁ ለጓደኛ በቃ ወተሽ ሻይን ጠጣ ቡናን ጠጣ በቃ አትላኩ። ከፈለጋችሁ አብራችሁ ሂዱ። በዚህ የፈለገ ሰው ይግፋ። ማንም ሰው እዚህ ጋር የምንኖረው ሁላችን መቼም የእድሜያችንን ግማሽ ኖረናል። ለልጆቻችን ነው እየኖርን ያለነው። የተፈጠረው ነገር በጣም ያሳዝናል። አንዴ ምንም ማታቅ ብላቴና ከቤት ውስጥ እንደ ጓደኛ ሆኖ ወስዶ ከዛ በኋላ ደግሞ ምክንያቱ ባልታወቀበት ምክንያት ለማይረባ ብር ብር ተጠየቀ። ብሩ አልተከፈለም። አርብ ወሰዱ። እሑድ ቀን በቃ ኦልሞስት ሞተች። በቃ ሌላ ታሪክ የለውም። በዚህ አጋጣሚ የአዲስ አበባ ፖሊስ ኮሚሽን ያው የፌዴራል ፖሊስ ኮሚሽን ማለት ነው፣ የኦሮሚያ ፖሊስ ኮሚሽን ምስጋና ይገባቸዋል። ብዙ ርብርብ አድርገዋል። ብዙ ጥንቃቄ የተሞላው ክትትል አድርገው ነው ለፍሬ ያበቁት። ነገር ግን ህይወት ግን አልተመለሰም። ስለዚህ በቃ በዚህ አንዳንድ ጊዜ ይሄ በቃ የማታውቁትን ሰው አትጨብጡ። በቃ እኔ ይሄ ተጨማሪ ነው የምናገረው። በቃ ጓደኝነት ከሆነ እዛው በትምህርት ቤት ይለቅ። እቤት ምን ሊሰራ ይመጣል? በቃ እኔ አሁን ይሄ አቋም ይሄ ነው። በቃ በተቻለ አቅም በምትበሉትም ነገር ተጠንቀቁ። ትታችሁ አትሂዱ። በቃ እዛው የምትጠጧትም ነገር ለስላሳም ትሁን ጁስም ትሁን ልጆቹ በቃ እዛው ጠጥታችሁ ሂዱ። ከተቻላችሁ ከቤታችሁ ተጠናቃችሁ ሂዱ። በቃ ጊዜው ከፍቷል። ሰው እምነቱ ሽጥት አድርጎ በልቶታል። ለሰው በቃ የሰው ልጅ ህይወት ገንዘቡ በልጧል። በቃ ከሰው ልጅ ህይወት እንግዲህ አብሮ የሚበላ አሁን እዛ አካባቢ ላይ ሲሰማ እህቷ ነበረች የምትመስለን ምናምን አድራ በቃ ይሄን ነገር በቃ ለዚህ ነገር ያቀረባበረችውን የተባለው እና እንግዲህ ይሄን ያህል ሰው ቤታችሁ አምናችሁ እየገባ አብሯችሁ እየበላ አብሯችሁ እየጠጣ አብሯችሁ ወክ እያረገ እንደገና በጎን ያሳግተኛል ብሎ ማሰብ የማይታሰብ ነው። እኔ ብዙ ጊዜ የፈለገታም ማንንም ፖስት ማድረግ አልፈልግም። በቃ በሚሰማኝ መንገድ ነው የሚሰማኝን ነገር የምናገረው። ስለዚህ በቃ ወላጅ የሆናችሁ ሰዎች በቃ ጥንቃቄ አድርጉ። ብዙ ነገሮች ሊሆን ይችላል። በልጅ የሚመጣ ነገር ግን ከባድ ነው። መተኛት የማትችሉት፣ ዝም ማለት የማትችሉት፣ አውርታችሁ የማትጠግቡት፣ ወደ ኋላ እያሰላሰላችሁ እንኳን መልስ የማታገኙለት ጥያቄ ነው። ስለዚህ በተቻለ አቅም በቃ አድቡ። ክረምት ልጆቻችሁን በምታሳልፉበት መናፈሻ ቦታ ላይ እነዚህ በተለይ እድሜያቸው 5፣ 6 ዓመት 7 ዓመት ካገኙት ጋር ልጥፍ ይላሉ። ይሄ እኮ አሁንም ራሱ እንደውም አሁን ራሱ ማህበራዊ ሚዲያ ላይ ያየው ነው። ቆራሌው ጭራሽ እንግዲህ ልጅ በጆን እያፍኑ እስከ መሄድ የደረሰበት ጊዜ ላይ ነው እያየው ነው ያለውትና እንግዲህ ምን እንደሚያደነዝዟቸው አይታወቅም። ምን አለበት ይሄን ነገር እንደው ለጥቅም ለሆነ አገር ለማልማት ለራሳችሁን ለማሻሻል ብትጠቀሙበት፣ ወይስ አንዱ ማሻሻያ መንገድ የሰው ልጅ ማገት፣ መግደል፣ አላስፈላጊ ብልጽግና ማለት ገንዘብ መጠየቅ ምናምን ነው ወይ? ምን አይነት ጭንቅላት ነው ያለን? እኔ አሁን እንደው የባንክ ዝርፍ ይሄ በባንክ በእንትን እንደዚህ ያታለላሉ ምናምን እሱ በገንዘብ ነው፣ በገንዘብ ሊያልፍ ይችላል። ግን ለገንዘብ ተብሎ ግን ልጅን የሚያክል ታዳጊ አገር ተረካቢ ለቤተሰብ ስም የሚያስጠራ ትውልድን አስቀጣይ ግን በማይረባ ነገር
ህይወቱ ሲቀጠፍ ደግሞ ከልብ ያሳዝናል። በተለይ ለቤተሰብ መጽናናትን ይስጥልኝ። ወላጆች ግን ደግሜ ደጋግሜ ነው የምነግራችሁ፣ በቃ ለማታውቁት ሰው ልጅ አትላኩ። ከማታውቁ በቃ ይፈልገ የምታውቁትም እኮ አሁን በቃ ይሄ ነው ችግሩ። በቃ ይሄ ጓደኛ ምናምን እንዲህ የሚባለው ነገር በቃ የት እንደሚወስዳቸው አይታወቅም። ስለምን እንደሚያወሩ ቼክ አድርጉ፣ ስልካቸውንም ቼክ አድርጉ። በቃ ራሳችሁ ተከታተሉ፣ የሚያስፈልጉትን ነገር አድርጉ። በኋላ በቃ የማትወጡት ገደል ውስጥ ነው የምትገቡት። በቃ እናንተ ትላንትና ለቅሶ ላይ ብትኖሩ ከልብ ነው የምታዝኑት። እውነቴን ነው። ይቺ ልጅ አሁን የሩት ይርጋለም እህት ከቤት የማትወጣ ልጅ፣ በጣም የምታሳዝን፣ በቃ የራሷን ፋሽን እንትን የምትሰራ ልጅ ምናምን ናት። ከቤት የምትርቅ ልጅ አይደለችም። በቃ ምክንያቱም መግለጽ ስላላስፈለገኝ ነው። ነገር ግን የተገደለችበት መንገድ፣ የተወሰደችበት መንገድ በጣም የሚያሳዝን ነው። በምትወዳት በምታምናት አብራት ሁልጊዜ ከቤታቸው በማጠፋ ጓደኛ ነው እንግዲህ ሆነ የተባለውና ስለዚህ ባካችሁ በተቻለ አቅም ልጆቻችሁ ከማጋ እንደሚውሉ ወዴት እንደሚሄዱ ሁልጊዜ የየዕለት ኢንፎርሜሽን ይኖራችሁ። በቃ የየዕለት ከቻላችሁ በየጊዜው ቼክ አድርጓቸው። ግን በቃ እናንተ በሌላችሁበት ለጊዜው ባይወጡ። በተለይ እነዚህ 10 ላይ ያላችሁ ልጆች ልባችሁ ድፍን ነው። ቤተሰብ የሚላችሁ ነገር አይገባችሁም። የሚገባችሁ ማን ነው? የሆነ ጊዜ ላይ የሆነች ነገር ከደረሰች በኋላ ነው። መልካም ቀን። ነገ ሐምሌ 21 ዓመታዊ በዓል እንደሆነ ታውቃላችሁ። ግን ማንም ላይ ነግራችሁ ይችላል። ስሙኝ። በተለይ ደግሞ ለትምህርት የሚጠጣ ምናምን የምትፈልጉ ሰዎች ስለዚህ ነገር እነግራችኋለሁ። በደንብ አድርጋችሁ ስሙኝ። ይህን ቪዲዮ በጣም ብዙ ሰው እንዲማርበት ስለምፈልግ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት በደንብ አድርጋችሁ ለብዙዎች እንዲዳረስ አድርጉት። ኮመንት ላይ ደግሞ ጥበብን ስጠኝ እያላችሁ ጻፉ። ሁላችሁም ጥበብን ስጠኝ እያላችሁ ጻፉ። በደንብ ሼር አድርጉት እና እንግዲህ ነገ ሐምሌ 21 ማለት ነው ዓመታዊ በዓል ነው። ምንድነው የምን ዓመታዊ በዓል ነው ካላችሁኝ መልአኩ ቅዱስ ኡራኤል ለእዝራ ሱቱኤል ጽዋዓ ልቡናን ያጠጣበት ቀን ነው። ጽዋዓ ልቡናን ያጠጣበት ቀን ለማን? ለእዝራ ሱቱኤል። ማን ነው አጠጪው? መልአኩ ቅዱስ ኡራኤል ማለት ነው። ጽዋዓ ልቡና ማለት ጥበብን የሚሰጥ ዕውቀትን የሚገልጥ ጽዋ ማለት ነው እና ከዚህ ጋር ተያይዞ ትምህርታችሁ እንዲገለጽላችሁ የሚጠጣ መድኃኒት የምትፈልጉ ሰዎች ፍቱን የሆነ መድኃኒት ልንገራችሁ። ግን እናንተም ለጓደኞቻችሁ ምቀኞች ሳትሆኑ ቪዲዮውን ሼር አድርጉላችሁና ጓደኞቻችሁ ይጠቀሙበት እና ይህንን መድኃኒት ስትጠጡ ግን ጥንቃቄ ማድረግ አለባችሁ። ጥንቃቄው ምንድነው? የመጀመሪያ ንስሐ መግባት አለባችሁ እና ይሄ መድኃኒት ምን መሰላችሁ? የክርስቶስ ደም ነው። የክርስቶስ ስጋና ደም ነው። ጥበብን የሚሰጥ ዕውቀትን የሚገልጥ። ምን ጠብቃችሁ ነበር? ምድራዊ ቅጠላ ቅጠል የሆነ ስራ ስር እንድላችሁ? ኧረ በጣም ታሳዝናላችሁ። ቆይ እስኪ ስታስቡት ከስጋ ወደሙና ከስራ ስር ከቅጠላ ቅጠል ማንም ይበልጠው እንዴ? በዚህ ማትሸወዱ ሞኝ ናችሁ እንዴ? የክርስቶስን ስጋና ደም ተቀበሉ፣ ትምህርታችሁ ይገለጽላችኋል። የምሬን ነው የምላችሁ። እንደ ቅዳሴ ማርያም ላይ አላስቀደሳችሁም እንዴ? በእምነት ሆነው ለሚቀበሉት ጥበብን የሚሰጥ ነው እኮ የሚለው ቅዳሴያችን። ስለዚህ ምድራዊ ስራ ምናምን እሱን ተውና የክርስቶስን ስጋና ደም ተቀበሉ። እውነተኛው መድኃኒት እሱ ነው። ሁላችሁም ኮመንት ላይ ጥበብን ስጠኝ እያላችሁ ጻፉልኝ እና ታዲያ ይሄ ምንድነው እንዳትሉ፣ ታዲያ ይሄ ቲማቲም ነው። እሺ እንዳትሸወዱ። ቪዲዮውን ሼር አድርጉት። እወዳችኋለሁ። ከበር በሉልኝ። ዘውዳቸውን ጥለው የመነኑ መናንያን ሕይወታቸውን ነፍሳቸውን ለስላሴ ጉልበታቸውን ለመነኩሴ የሰጡ ጸባ አጋንንቱን ግርማ ሌሊቱን ድምፅ አራዊቱን የታገሱ ስለ ክርስቶስ ሲሉ አማን መነኑ ሰማዕት ጣዕማ ለዛ ዓለም ወካው ደሞሙ በእንተ እግዚአብሔር የተባለላቸው ደማቸውን ስለ እግዚአብሔር ያፈሰሱ የዚህን ዓለም ጣዕም የናቁ ሕገ መነኮሳትን እየገለጽን እያየን የመጣንበት ምስጢር ነው ማለት ነው። ስለዚህ አይታወቀነቱን አውቀን እየዘጋን ነው ማለት ነው። ነገረ ስጋዊ ማለት ይህ ነው። ስለዚህ ክርስቶስ በኋላ ዘመን በአጭር ቁመት በጠባብ ደረት በፈቃዱ እስመ በፈቃዱ በአባቱ ፈቃድ ወበስምረተ አቡሁ በአባቱ ፈቃድ ወመንፈስ ቅዱስ በመንፈስ ቅዱስ ፈቃድ መጥቶ አካላዊ ቃል በማህፀነ ማርያም ከስጋዋ ስጋ ከነፍሷ ነፍስን ነስቶ የነሳውን ተዋህዶ ሳይወሰን ተወስኖ ምድርን በኪደተ እግሩ ሲቀድስ እንደኖረና በተአቅቦ እንበለ ትድምርት እንበለ ፍልጠት እንበለ ቦአዴ እንበለ ውላጤ ያልናቸው በስንዘረዝራቸው በሰነበት ነው መሰረት በአምላካዊ ጥበቡ በብስራተ ገብርኤል አካላዊ ቃል ከድንግል ማህፀን
ማይደር አድርጎ እሷን ማይደር አድርጎ ከስጋዋ ስጋ ከነፍሷ ነፍስን ነስቶ ለድህነት ዓለም በስጋ የተገለጸበት እሱ ነገረ ስጋዌ ይባላል። ስጋዌ ሳይሆን ብዙ ጊዜ ስጋዌ ስትሉ ስለምሰማ ነው ምእመናን። ስጋዌ ማለት ተሰገወ ሰው ሆነ የሚል የግዕዝ ግስ ነው። ስጋዌ ማለት ሰው መሆን ማለት ነው። ስለዚህ የጌታ የአምላክ ሰው መሆን ስግው ቃል ማለት ኢየሱስ ክርስቶስ ማለት ነው። በአማርኛ ሲተረጎም ስግው ቃል ማለት ኢየሱስ ክርስቶስ ማለት ነውና እኒህ ምስጢራት የተራቀቁበትና የተመሰጠሩበት ከህሊና በላይ የሆነበትን የእግዚአብሔር የስጋዌውን ነገር ተመልክተናል ማለት ነው። ከዚህ ቀጥለን ጥምቀትን ነው የምንመለከተው። ምስጢረ ጥምቀት ማለት ነው። እንግዲህ በቀደመ ሰዓት ምስጢረ ስላሴን አይተናል። ምስጢረ ስላሴ ማለት በአንድ ሲሆን ሶስት ሲሆን አንድ የሚሆን በሶስትነት የተገለጸ አንድ ባህሪ የመለኮት አንድ መልክና አንድ አገዛዝ አንድ ስልጣን ያለው እግዚአብሔር ለዘላለም ሶስት የሆነበትን እና ለዘላለም አንድ የሆነበትን አይተናል። ለዘላለም ሶስት ለዘላለም አንድ የሆነ ለዘላለም ሶስት የሆነው በስሙ በአካሉ በግብሩ ነው። ለዘላለም አንድ የሆነው ደግሞ በባህሪው በመለኮቱ በህልውናው በአገዛዙ ነው። እንዲህ የሆነው መለኮት ክብሩ በባህሪው ተወስኖ እንደቀረ አውቆ ሰውና መላእክትን ስሙን ለመቀደስ ክብሩን ለመውረስ ሌላውን ፍጥረታት ደግሞ ለአንክሮ ለተዘክሮ ለምግበ ስጋ ለምግበ ነፍስ ፈጠረ እንላለን። ከፈጠረው ፍጥረት ሁሉ ዲያብሎስ በቀደመ ዘመኑ ሽቶ በድሎ እግዚአብሔርን ክዶ ራሱን አምላክ አድርጎ ወጣ ተሰደደ እንላለን። በዲያብሎስ ትክ የተፈጠረው የሰው ልጅ እግዚአብሔር አልቆ አግኖ አክብሮ ከአምስቱ ዓለመ መሬት በአንዱ በገነት አኖረው። የገነት ጣዕሟን መቅመስና በዚያ ህልውና መኖር የደከመው የገነት ጣዕሟን መቅመስና በዚያ ህልውና መኖር የደከመው የሰው ልጅ ያኛው ዓለመ መሬት አልመቸው ብሎ ሌላ ዓለመ መሬትን እንደ እስር ቤት የመቅጫ ቦታ ሆኖ በዚህ ምድር ከእግዚአብሔር ጋር ተጣልቶ ተሰዶ ሲመጣ ያ ቅድም የነገርኳችሁ ከሶስቱ ቅዱስ አንዱ ቅዱስ አካላዊ ቃል ወልድ ለድህነት ዓለም በስጋ ማርያም ሲገለጽ እሱን ነገረ ስጋዌ አልነው። የቀደመው የተሰወረው የመጀመሪያው ጀማሪ የሌለው ጀማሪ፣ መነሻ የሌለው ተነሽ፣ አንቀሳቃሽ የሌለው አንቀሳቃሽ፣ የማይንቀሳቀስ አንቀሳቃሽ፣ ህልውናው ረቂቅ የሆነ በረቂቅ ህልውናው ዘላለማዊ ረቂቅ ጥበብ ይዞ የሚኖረው እርሱ አካላዊ ቃል ከሶስቱ አካል አንዱ ያ ጀማሪ ጨራሽ እንጂ አስጀማሪ አስጨራሽ የሌለው ስላሴ አምላክነቱ አንድ ቢሆንም በአካሉ ሶስት ነውና ከሶስቱ አካል አንዱ በቃልነቱ ከዊን አካላዊ ቃል መጥቶ ዘመን የማይቆጠርለት ዘመን ተቆጥሮለት የዛሬ 2000 ዓመት ከድንግል ተወለደ የሚባለውን ያን የተወለደውን መወለድ ምስጢረ ስጋዌ አልነው። ከድንግል የተወለደው የመጣ ለድህነት ዓለም ነውና ዳግመኛ ልጅነትን ይሰጠን ዘንድ በስጋ ማርያም ተገለጸ ካልነው በኋላ በ30 ዘመኑ ተጠመቀ ማለት ነው። ጥምቀትን የመሰረተው ባለቤቱ መድህን ዓለም ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስ የሚባል አንድ ከጸሐፍት ፈሪሳውያን ወገን የሆነ ሰው ወደ ክርስቶስ እንደመጣ መጽሐፍት ይነግሩናል። ወደ ክርስቶስ መጥቶ እምኀበ እግዚአብሔር አንተ ከእግዚአብሔር ዘንድ የመጣህ እንደሆን አውቃለሁ ብሎ ሰው ሁሉ በካደበት ከክርስቶስ ጋር ቆሞ መገኘት ሞኝነት በሆነበት ዓለም ሁሉ እንደ ፈረስ ጆሮ እንደ ጦር ጉረሮ ተካክሎ ስቅለተ ክርስቶስን ሞተ ክርስቶስን ስደተ ክርስቶስን በሚናፍቅበት ዘመን እንዴት ከሱ ጋር ይቆማል እንዳይባል ባለስልጣንም ስለነበረ ቁጥሩ ከአይሁድ ሸንጎ ስለነበረ በሌላ በኩል ከቤተ ክህነቱ ደግሞ ምሁረ ኦሪት ስለሆነ በዚህ ምክንያት ፈርቶ በሌሊት ወደ ጌታ እንደመጣ መጽሐፍት ይነግሩናል። ወደ ጌታ ከመጣ በኋላ ጥያቄውን እንደምታስታውሱት አንተ ከእግዚአብሔር ዘንድ የመጣህ እንደሆን አውቃለሁ ብሎ ነው ጥያቄ የጠየቀው። ስለዚህ ጌታ እንዲህ ብሎ ጌታን ገና ሲያወድ ሰው በውዳሴ ብቻ የማይጸደቅ መሆኑን ሲነግረው ዘኢተወልደ ዳግመ እማይ ወእመንፈስ ቅዱስ ይጅክል በዊአ ውስተ መንግስተ እግዚአብሔር። ዳግመኛ ሰው ከውሃና ከመንፈስ ካልተወለደ በቀር ዳግመኛ ልብ በሉ መመለስበት ነኝ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት አያያትም ያቻት እዛ ላይ ብሎ እንኳን ጠቆሞ በጣቱ ባይኑ ጠቅሶ ማየት አይቻለውም። መግባት ሌላ ታሪክ ነው፣ ማየት በራሱ አይቻለውም ብሎ ጌታ ነገረው ማለት ነው። ይህ ዳግመኛ መለስበታለሁ ያልኳችሁ የተካከለና ያልተካከለ ዳግመ ይሉታል አበው አባቶቻችን። የተካከለ ዳግመኛ ማለት
የሰው ልጅ ሲፈጠር የእግዚአብሔር ልጅ ሆኖ ነው የተፈጠረው። ልብ ብላችሁ አዳምጡ። ሰው ሲፈጠር በጸጋ የእግዚአብሔር ልጅ ሆኖ ነው የተፈጠረው። ሰው የሚባለው ፍጥረት ሲፈጠር በጸጋ የእግዚአብሔር ልጅ ሆኖ ነው የተፈጠረው። በኋላ ግን ያን ልጅነትን አጥቶ በባርነት እየተቅበዘበዘ ልጅ ከመባል ወጥቶ ባሪያ ሆነ ማለት ነው። የባሪያ ግብሩ የቆመውን መቁረጥ የወደቀውን መፍለጥ እንደሆነ ሁሉ ሰውም ሳይሰራ ይበላ ዘንድ ልጅ በአባቱ ቤት ሳይደክም ወዶ እንጂ ተገዶ እንደማይሰራ ሁሉ አዳምም በገነት ሆኖ ወዶ እንጂ ተገዶ አልነበረም የሚመገብ የግድ ረሃብም አልነበረበትም። በኋላ ሲበድል ግን ሰው ከሰው ቤት ሲገባ በግድ ታዞ እንደሚሰራ ሁሉ ለዚች ምድር ባሪያ አገልጋዩ ሆኖ ብላ ባፈገጽከ ተብሎ ተረግሞ መጣ ማለት ነው። ያን ልጅነት አጣ ማለት ነው። አጣ ዳግመ አለ ዘኢተወልደ ዳግመ ያቺ የቀደመች ያጣትን ልጅነት በገነት ሁለተኛ ልጅነትን ዳግም ካልተወለደ ማለት በጥምቀት በኩል ዳግም ካልተወለደ ያችን ያጣትን የእግዚአብሔር ልጅነት መባልን አያገኛትም። ይህ የተካከለ ነው። የተካከለ ዳግመ ያልተካከለ ዳግመ ያሉት አባቶቻችን ደግሞ የትኛውን ነው? የትኛውን ነው? ዘኢተወልደ ዳግመ እማይ ወእመንፈስ ቅዱስ አይደለ? ልብ በሉ። የቀደም ዳግመኛ ያልተወለደ ማለት ደግሞ ያልተካከለ ያለው ከእናቱ ማህፀን የሚወለደውን መወለድ ነው። ከእናቱ ማህፀን የተወለደው መወለድ ከእናቱ ማህፀን የተወለደው መወለድ ከዚህኛው ጋር ሲነጻጸር በጣም ሩቅ ነው። ከመንፈስ ቅዱስ የምንወለደው መወለድ ዘላለማዊ ነው። ከመንፈስ ቅዱስ የምንወለደው መወለድ በማይበጠስ ትብት ነው።